ሁላችሁ ተሰብስባችሁ ምንም ብታወሩ በምናገለግለው በእኛ መንገድ ላይ እችም የምታክል ለውጥ አታመጡም። እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ጉዳይ ይበላሽባቸዋል። እኛ ድካማችሁ ችለን እንኳን የምንኖረው ከእናንተ ጋር፣ እናንተ ግን ለምን ትሮጣላችሁ? ስለዚህ ልጅ ነው፣ አስተማሪ ነው። የፈለገ ይሁን እንጂ ሁለተኛ ክፍል ተማሪ፣ ሶስተኛ ክፍል ተማሪ፣ አምስተኛ ክፍል ተማሪ ማስትሬት ፒኤችዲ ያለው ሰው መንካት ብዙ እንደው ባለማወቅ ሆነ እንጂ ብዙ አቅም የለም። ስለዚህ ብዙ ባንደፋፈር፣ ብዙ ጉዳይ ባናወራ፣ ኑሩ ሳታግረመርሙ፣ ሳትራከቡ፣ ረቃሚ ጸሎተኞች፣ ረቃሚ ነቢያት ይተነብያሉ ቤታቸው ቁጭ ብሎ እናንተ ይጸልዩላችሁና ያስከፋችኋቸው ቀን ይራገማሉ፣ የተጣላችኋቸው ቀን ይረግሟችኋል። አጋንንት ነው አላውቅም። እኔ የኔ እግዚአብሔር እንደዚህ አይነት አይደለም። ይቅርታ የሚያውቅ ትሁት ጌታ፣ ተበድሎ የሚወድ ጌታ ነው የማመልከው። የዚህ መጽሐፍ ባለቤት አላውቅም እንደዚህ አይነት መጽሐፍ። ወገኖች አንድ ጊዜ በቅርብ ያለችው ልጅ አናገርኳት። አንድ ነብይ ያለች ቀዩዋ ፓስተርሽ ትጠላሻለች። እግዚአብሔር ምስክር፣ አንድ ቀን ጠልቻት አላውቅም። አንድ ቀን ነው የምላችሁ። ትጠላሻለች፣ ቸርቿን መልቀቅ አለብሽ ምን ነገረችሽ? ሌላ ሰምነ ስትደረድርልኝ ሌላስ መልእክት ጥሩ ይመጣል በጣም አለች። ከዚህ የተፈወስኩት በሱ ነው አለች። ከዚህ እርግማ የተረገሙ ናቸው። የኔ አምላክ አስተያየት ህብረት ፈጣሪ እኔ ሳውቀው ጌታ ይቅር በይ ነው ማለት ይቅር በይ እሺ፣ እንዳታዝሚባል እግዚአብሔር ምስክር፣ ላዝን እንኳን ስጀምር እንዳታዝሚባቸው ተተተተ ምን እንዴ ሁለት አምላክ ሆነ እኮ። የለም እግዚአብሔር እኮ እውነተኛው እግዚአብሔር ነው ወይ? የለም እውነተኛው እግዚአብሔር የመጽሐፉ እግዚአብሔር ነው። ኤርምያስ 23:30 በጣም አንብቡት። ኤርምያስ 23ን በቃ ጉድ ነው የምታዩት። እዚያ ላይ ጉድ ነው ያለው። ቁጥር 30 ስለዚህ ይላል ቃሌን እርስ በርስ በመሰራረቅ ከእኔ እንደተቀበሉ አድርገው የሚናገሩትን ነቢያት እቃወማለሁ ተብሏል። የእግዚአብሔርን ቃል ምን ይደራረጋሉ? እርስ በርስ ይሰራረቃሉ። አንዱ ጋር የሰማችሁትን ትንሽ ቀየር ብላ የሆነ ሰጋት ሰሙታላችሁ። የሥራው ባህሪ ነው። እርስ በርስ በመሰራረቅ ይላል። አቤት እግዚአብሔር በዚህ ልክ እኮ ነው የሚያውቃቸው። ምንም እኮ አዲስ ይሄ ኤርምያስ ነው እንግዲህ የምናጠነው። እቃወማለሁ ይላል እግዚአብሔር አፈ ጮሌነታቸውን በመጠቀም ባይብል ነው፣ አዲሱ መደኛ ትርጉም ነው እንደዚህ የሚለው። አፈ ጮሌነታቸውን በመጠቀም እግዚአብሔር እንዲህ ይላል የሚሉትን ነቢያት እቃወማለሁ። እንደው ይሄን በቃ በቲሸርት በባነር ምናምን እንደው ይዘነው ብንወጣ ይሄ ጥቅስ እንደው አንዳንድ ጊዜ የወንጌል ስርጭት እንዲህ ቢሆን እቃወማለሁ ጥቅስ አለን ማለት ነው። አፈጮሌነታቸውን በመጠቀም እግዚአብሔር እንዲህ ይላል የሚሉትን እቃወማለሁ። ከዘር ኤርምያስ እንዳያስሩን ማለት እርስ በርስ በመሰራረቅ ቃሌን እንደተቀበሉ እቃወማለሁ። ጥሩ ነው። አንዳንዴ ከፊት ቀደሙና አሳዩን። ለኩም ለደጎ እኛ ለቸርቹ ስለምናስፈልግ እቃወማለሁ ይላል እግዚአብሔር። ስሙ እነሆ ሐሰተኛ ህልም ተመርኩዘው ትንቢት የሚናገሩትን ነቢያት እቃወማለሁ። ሐሰተኛ ህልም እግዚአብሔር እኔ ሳልካቸው ወይም ሳልሾማቸው ይላል። አላኩምም አልሾምኩምም። ደፍረው ውሸት ይናገራሉ። ውሸት ላይ ደፋር ናቸው። ደፍረው ውሸት ይናገራሉ፣ ህዝቤንም ያስታሉ። ለዚህም ህዝብ አንዳች አይረቡትም ይላል እግዚአብሔር ተብሎ ተጽፏል። ስለዚህ ቅዱሳን በዚህ ደረጃ የበግን ለምድ ለብሰው በተንኮል የሚመጡ አጥፊ ትምህርትን በስውር አሽሉከው የሚያገቡ ተልእኮ ያላቸው የክርስቶስ ጠላት የሆኑ የቤተ ክርስቲያን ጠላት የሆኑ በክርስቶስ ማህበር ላይ
ካንሰር የሆኑ ቫይረስ የሆኑ እንደዚህ አይነት ትምህርትና የዚህ አይነት ትምህርት ተከታይ ሰዎችን አስተማሪዎችን እንዴት ባለ ጥበብ ነው መለየት የሚችሉት ነው። ስለዚህ ጥበብ ያስፈልገናል። አጥፊ ኑፋቄ ጋር መሳሳት የለብንም። ሆነ ብሎ በስውር ትምህርቱን ይዞ ደግሞ የሚመጣን ማንነት እንደዋዛ ማየት የለብንም። በእግዚአብሔር ቃል ጠቢባን መሆን አለብን። ንቁ መሆን አለብን። አስተዋዮች መሆን አለብን። ኦኬ ምንድነው የሚያስፈልገን ጥበብ? ገበያ ስንሄድ ኪሳችንን ከሌቦች መጠበቅ እንዴት እንደምንችል እንደምናውቁሉ እግዚአብሔር የሰጠን ነገር እንዳይዘረፍ ከእግዚአብሔር ጋር ያለን ጤናማ መጽሐፍ ቅዱሳዊ ፌሎሺፕ በእነዚህ ሰዎች ተንኮል እንዳይጠቃ ምንድነው ከኛ የሚጠበቀው? ዊዝደም። መድኃኒታችንም ሐዋርያትም አስተምረዋል፣ ጥበቡን አስተምረዋል። ማቴዎስ 7:15 እንዲህ ብሏል ኢየሱስ፣ በውስጣቸው ነጣቂ ተኩላዎች ሆነው ሳሉ የበግ ለምድ ለብሰው በመካከላችሁ በመግባት የሚያሸምቁ ሐሰተኛ ነቢያት ተጠንቀቁ። ከባድ ቃል ነው። ለአንድ ሰላይ የምትጠቀሟቸው ቃላቶች ናቸው እነዚህ። ነጣቂ ናቸው፣ በመካከላችሁ ነው የሚለው፣ በመግባት ይላል። ይገባሉ። ከመካከላችሁ ምን ይሆናሉ ነው ጴጥሮስ? ይነሳሉ። ጌታ ይገባሉ። ከሚያሸምቁ ሐሰተኛ ነቢያት ተጠንቀቁ ይልና ከፍሬያቸው ታውቋቸዋላችሁ ይላል። አንዱ ጥበብ ምንን ማየት ነው? ፍሬን ማየት ነው። ፍሬያቸውን ማየት። ከእሾህ ይላል ቁጥቋጦ ወይም ከኩርንችትስ በለስ ይለቀማልን? የማይሆን ነው። ስለዚህ በፍሬያቸው ምንድነው ግን ፍሬ ማለት? ቅድስና፣ ንጽህና፣ ለእግዚአብሔርም ለቅዱሳንም ጆሮ የሚመች መልካም ምስክር፣ ለአእምሮ የሚመች መልካም ምስክር። እሱ ነው ፍሬ ማለት። ፍሬ ማለት በጎ ድርጊት አይደለም። አሕዛብም ጸድቅ ብለው መልካምን ያደርጋሉ። ፍሬ ማለት ገንዘብ መስጠት አይደለም ወንድሞቼ። ፍሬ ማለት ክርስቶስ መሰልነት ነው፣ ንጽህና፣ የቅድስና ህይወት። ከኃጢአት ጋር ያላቸው ፌሎሺፕ እንዴት ነው? እነዚህ ሰዎች ከቅድስና ጋር ያላቸው ህይወት ምን ይመስላል? ይሄ ነው ትልቁ ፍሬ። አንደኛ ዮሐንስ ምዕራፍ 4:1 አንደኛ ዮሐንስ 4:1 ወዳጆች ሆይ መንፈስን ሁሉ አትመኑ ተብሎ ተጽፏል። አትመኑ ተብለናል። አትመኑ ማለት ምን ማለት ነው? ታጠራጠሩ ማለት ነው። ፈትሹ፣ ቶሎ አትወስኑ። ይሄው አጋንንት ወጥቶ የለም፣ ይሄው ተአምር ሆኖ የለም፣ ይሄው ሽባ ተተርትሮ የለም፣ ይሄው ምልክትና ድንቅ አትበሉ። እነኚህ ሁሉ መለኪያ አይደሉም። እሳት ከሰማይ እስኪ አውርድ ተብሎ ተጽፏል። የግብጽ ጠንቋዮችም እንጨትን እባብ አድርገዋል። ኮምፓሪዝኑ እሱ መሆን የለበትም። አትመኑ፣ የእግዚአብሔር ቃል ይሁን ትንቢያችን። ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ ተብሎ ተጽፏል። መመርመር ሐዋርያዊ ትእዛዝ ነው፣ ግዴታ ነው። አማኝ እንዲያደርገው የተሰጠው ግን መርምሩ ተብሏል። ለምንድን ነው ይሄንን የሚላቸው ዮሐንስ? ምክንያቱም ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና ተብሎ ተጽፏል። ተጠንቀቁ፣ አትመኑ፣ መርምሩ፣ ፍሬን ደግሞ እዩ ነው። ጌታ ኢየሱስ ክርስቶስ የሐሰተኛ ነቢያትን መለየት ለመናገር ያህል ብቻ ስለ እውነተኛ ነቢያት አንድ ነገር ተናግሯል። ይሄንንም ያለው ምንድነው? ከፍሬያቸው ታውቋቸዋላችሁ በማለት ትንሽ ስለ እውነተኛ ነቢያት ጠቀስ አድርጎ አልፎ ነበረ። ይሄንን ነበር አስቀድሜ ያልኩት። ትክክለኛ እና እውነተኛ ነቢያቶች የሚገለጡበት ትክክለኛ የእውነት ፍሬ ስላለ ለነሱ እሱ በቂያቸው ነው ያልኩት። ምንም ተጨማሪ ነገር አያስፈልግም። ፍሬያቸው ስለሚመሰክር ብዙ መናገር ስለነሱ አያስፈልግም። ስለዚህ እዚህ ጋር በቀጥታ ጌታ ለማስተማር የፈለገው ነገር በስሙ ስለሚገለጡ ትክክለኛና እውነተኛ በሚመስል መገለጥ ተገልጠው ህዝብን ስለሚያስቱ ሐሰተኛ ነቢያቶች ነበር። the most dangerous ስለሆኑ ነቢያቶች ማለት ነው። the most dangerous ያልኩባቸው ምክንያቱ ምንድነው ብላችሁ ብትጠይቁኝ because የሚገለጡት በጌታ በኢየሱስ ክርስቶስ ስም ስለሆነ
ላይ እንዳልኩት ጌታ ኢየሱስ ክርስቶስ ከዚህ ከተናገረውና ካስተማረው ሐሳብ ውስጥ በተለይም ስለ ሐሰተኛ ነብይ ሲናገር እነዚህ ሐሰተኛ ነቢያቶች ከምድር ላይ ጠራርጌ አጠፋለሁ እነቅላቸዋለሁ አላለም ነበር። እመታቸዋለሁ አይደለም ያለው ግን አሉ፣ ነበሩ፣ አሉ፣ ወደፊትም ይኖራሉ፣ ስራቸውን ይቀጥላሉ። ግን እናንተ ተጠንቀቁ ነበር ያለው። መርምሩ፣ ፈትኑ እያለ ነበረ ለህዝቡ ዋርኒንግ እየሰጠ የነበረው ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ስለ ሐሰተኛ ነቢያቶች ሲናገር ዝም ብሎ ትንቢት ስለሚናገር ወይም ደግሞ ራሱን ነቢይ ብሎ ስለጠራ ተራ ነቢይ አልነበረም። ተራ ነቢያቶችም አሉ። ምናልባት ራሱም ላይ ዘይት ደፍቶ ሌላም ደፍቶበት የሰራዊት ጌታ እግዚአብሔር እንዲህ ይልሃል ብሎ የሚናገር ይቅርታ አድርጉልኝ ተራ ነቢይ ሊኖር ይችላል። ስለ እንደሱ አይነት ነቢያቶች አይደለም ኢየሱስ ክርስቶስ የተናገረው። ኮንሲደርም ላያደርጋቸው ይችላል እንደዛን አይነት ነቢያቶች። ኢየሱስ ክርስቶስ የተናገረው ግን በራሱ ስም ስለሚገለጡ ከተቻላቸውም ታላቅን ምልክትና ድንቅን እያደረጉ ስለሚገለጡ ነቢያቶች ነበረ። በተለይም ደግሞ ሲናገር የበግ ለምድ ለብሰው የሚገለጡ ነቢያቶች፣ በግ የሚመስሉ መንፈሳውያን የሚመስሉ ክርስቲያን የሚመስሉ አገልጋይ የሚመስሉ የክርስቶስ ተከታዮች የሚመስሉ ስለእንደነዛ አይነት ቅድም እንዳልኩት ዘሞስት ዴንጀረስ ስለሆኑ አይነት ነቢያቶች ነበር ጌታ ኢየሱስ ክርስቶስ እየተናገረ የነበረው። በአጭር ቃል በገልጻቸው መንፈሳውያን ነቢያቶች፣ መንፈሳዊ የሚመስሉ ነቢያቶች። ነቢይ ነኝ ብሎ መገለጥ በጣም ቀላል ነገር እንዳይመስላቸው፣ ቀላል አይደለም። ማንም ሰው እረኛ ነኝ፣ ፓስተር ነኝ፣ ሌላ ነገር ነኝ ሊል ይችላል። ነቢይ ነኝ ብሎ መገለጥ ግን ቀላል ነገር አይደለም። ያለምንም የሚታይና የሚጨበጥ ነገር ማን ነቢይ ነኝ ብሎ ቢገለጥ ማንም እሱን የሚከተለው የለም። ማንም ይሄ ሰው ነቢይ ነው ብሎ የሚከተለው ሰው ሊያገኝ አይችልም አንሌስ የሆነ ተጨባጭ የሆነ ነገር የማያደርግ እና የማያሳይ ከሆነ ወይም የሚናገረው ነገር የማይፈጸም ከሆነ። አስቀድሜ እንዳልኩት ለዚህ ነው ብዙ ተራ ነቢያቶች አሉ። ሲያመቻቸው በትንሽም በትልቅም ጉባኤ ትንቢት የሚናገሩ አንዱም የማይፈጸምና የማይሆን ድንቅና ታምራትን ማሳየት የማይችሉ ራሳቸውን ግን ነቢይ ብለው የሚጠሩ ሰዎች ሊኖሩ ይችላሉ። ምንም ችግር አያመጣም እሱ። በሰውም ላይ የዛን ያህል ችግር ላያመጡ ይችላሉ። ወይንም ደግሞ እግዚአብሔርም የዛን ያህል ችግር ፈጣሪዎች ብሎ ኮንሲደር ላያደርጋቸው ይችላል። ኢየሱስ ክርስቶስ የሚናገረው ግን ከባድና አደገኛ ስለሆኑ በግ መስለው እንደ በግ ባያሉ ስለሚገለጡ ነቢያቶች ነበረ። ምን ማለት ነው የበግ ለምድ ለብሰው የሚገለጡ ነቢያቶች ማለት? እንፍታው እንዴ። በልሳን እየተናገረ እየጸለየ መጽሐፍ ቅዱስን እያነበበ እየሰበከ የሚመጣ የአምልኮ መልክ ያለው አጭበርባሪና አታላይ ነቢይ ማለት ነው። ከባድ ነው እንደዚህ አይነት። ይሄንን መጽሐፍ ቅዱስ ይዞ መጽሐፍ ቅዱስን ከፍቶ እያነበበ በልሳን እየጸለየ ደግሞ የሆነም ነገር ከመጽሐፍ ቅዱስ እየተናገረ የሚመጣ ነቢይ በጣም ከባድ ነቢይ ነው። እንደዚህ አይነት ነቢያቶች ይመጣሉ ነው ያለው ጌታ ኢየሱስ ክርስቶስ። ሌላ ማለቱ አይደለም የበግ ለምድ ለብሶ የሚመጣ ነቢይ አለ ሲል። ከዚህም የተነሳ ነው ጌታ ኢየሱስ ክርስቶስ በጣም ዴንጀረስ መሆናቸውን የገለጠው የመሰላቸው በበግ ስለሆነ። በምን ትለዩታላችሁ? አንድ ትክክለኛ ነቢይ፣ አንድ ደግሞ ሐሰተኛ ነቢይ ኢየሱስ ክርስቶስ እንዳለው ሁለቱም መጽሐፍ ቅዱስን ከያዙ፣ በልሳን ከጸለዩ፣ የእግዚአብሔርን ቃል ካካፈሉ፣ ከጸለየ በምን እንለየዋለን? በምን ትለዩታላችሁ? ለዚህ ነው the most dangerous ያልኳችሁ። ከእውነተኛው ነቢይ የበለጠ ተከታይም ያለው ሐሰተኛው ነቢይ ሊሆን ይችላል። እንደው አብሮ ይገባል፣ አብሮ ይቀመጣል፣ አብሮ ይጸልያል፣ አብሮ ያገለግላል። በምን ትለየዋለህ ነው ያልኩት። በውስጡ ግን ንጥቂያና ቅሚያን ተሞልቶ ጌታ ኢየሱስ ክርስቶስ ያለው ተኩላ ነው ያለው።
ማለት ለምንድን ነው ተክሎ ያለው? የመጨረሻው ታርጌት አንተን ማረድ ስለሆነ መግደል ስለሆነ ጌታ ያለው ምናልባት ነብዩ እሱ ራሱ ተክሏ መሆኑን አያውቅ ወይ ላያውቅ ይችላል። ግን እሱን ያስነሳው ሌባ ተኩላ ያጠፋሃል እያለ ነበር የሚናገረው። እስቲ በመጀመሪያ ወደ ጌታ ወደ ኢየሱስ ክርስቶስ ትምህርት ጠለቅ ብለን ከመግባታችን በፊት ነቢያት የሚለውን ቃል ፈተን እንመልከተው። ማለት ስንት አይነት ነቢያቶች እንዳሉና ስለ ነቢያት አገልግሎታቸው ባጭሩ እንመልከት። ማለትም ስንት አይነት ነቢያቶች አሉ ያንን እንይ። አንደኛ ነቢያቶች በእግዚአብሔር የሚነሱ በክርስቶስ ኢየሱስ በእውነት የሚነሱ ነቢያቶች ናቸው። ሁለተኞቹ ደግሞ የእውነት ነቢያት ሆነው ሳለ ለራሳቸው ጥቅም ጸጋቸውን ሚስቺፍ የሚያደርጉ ነቢያቶች አሉ። ሶስተኛ ደግሞ ሐሰተኛ ነቢያት በሐሰተኛ መንፈስ የሚነሱ ነቢያቶች አሉ። ነቢያት የሚለውን ነገር ፈታ በተንተን አድርገን ዘርዘር አድርገን የማናየው ከሆነ ብዙ ነገር ግልጽ አይሆንልንምና እግዚአብሔር በረዳይ መጠን ትንሽ በተንተን እያደረኩ ለመፍታት እሞክራለሁ። አስቀድሜ እንዳልኩት የመጀመሪያዎቹ ነቢያት እውነተኛ የእግዚአብሔር ነቢያት ተብለው ይጠራሉ ብያለሁ። አሁን ብዙ ስለነዚህ አላብራራም። ምክንያቱም በማቴዎስ 7 ላይ ጌታ ኢየሱስ ክርስቶስ እየተናገረ ያለው ስለ ሐሰተኛ ነቢያት ብቻ ስለሆነ እሱ ላይ ነው ፎከስ ማድረግ የምፈልገው። ምክንያቱም እሱ ካስተማረው እንዳላልፍ መጠንቀቅ እፈልጋለሁ። እርሱ ያልተናገረውንም መናገር ከጀመርኩ እኔም ስህተት ውስጥ ልገባ ስለምችል ስለዚህ ከተጻፈው ማለፍ አልፈልግም። ግን ኢየሱስ ክርስቶስ የተናገረውን ብቻ ስለ ሐሰተኛ ነቢያት ማስተማር እፈልጋለሁ። ከዛም በፊት ስለ ሐሰተኛም ነቢያት ከማየታችን በፊት ደግሞ ሌላ ጥያቄ ላምጣና ልደርብ። በመጀመሪያ ደረጃ ነብይ ማለት በራሱ ምን ማለት ነው የሚለውን ሐሳብ እናንሳና እንጠይቅ። ነብይ ማለት ምን ማለት ነው? አሁን እውነተኛም ነብይ ሐሰተኛም ነብይ የሚለውን ወደ ጎን ተወት እናድርግና ነብይ ማለት ምን ማለት ነው የሚለውን ሐሳብ ትንሽ እንድናይ እፈልጋለሁ። እንደ መጽሐፍ ቅዱስ ፍቺ ነብይ ማለት በሰው ሳይሆን በእግዚአብሔር የተቀባ የእግዚአብሔርን የልቡን ፈቃድና ሐሳብ የሚያስተምርና የእግዚአብሔርን ሐሳብ ብቻ የሚያገለግል የእግዚአብሔር መልእክተኛ ማለት ነው። ነብይ ማለት ትንቢት ተናጋሪ ማለት አይደለም፣ ወይንም ትንቢት ተናጋሪ ብቻ ማለት አይደለም። ሰው ነብይ ሳይሆንም ትንቢት ሊናገር ይችላል። በኤፌሶን ምዕራፍ 4 ላይ ለቤተ ክርስቲያን ሰጠ። ሰው ነብይም ሳይሆን ትንቢት ሊናገር ይችላል። ትንቢት የሚናገር ሁሉ ነብይ ነው ማለት አይደለም። ነብይ ማለት አንዱና ትልቁ መገለጫው ምንድነው ብለን ስናስብ የእግዚአብሔርን ቃል የተሞላ ከእግዚአብሔር ብቻ የሰማና ከእርሱ ብቻ የተቀበለ እንዲሁም ደግሞ የሰማውን ቃል ብቻ ሳይጨምር የሚናገር ማለት ነው። በተለይ እውነተኛ ትክክለኛ የሆነ ነብይ ማለት ነው። ከእውነተኛ እና ትክክለኛ ነቢያት በፊት ሐሰተኛ ነቢያት ቀድመው አልተገለጡም። እውነተኛ ትክክለኛ ነቢያት ከተነሱ በኋላ ነው ሐሰተኛ ነቢያቶች የተነሱት። ስለዚህ የምናገረው ስለዚህ ስለ እውነተኛው ነብይ ማለት ምን ማለት ነው የሚለውን ነገር ነው እየፈታው ያለሁት። ምክንያቱም ነብይ ማለት በሐሰተኛ ነቢያቶች ትርጉሙ ሊፈታ ስለማይችል ማለት ነው ያልኩት። የነብይነት ትርጉም በሐሰተኛ ነቢያቶች ትርጉም ልንፈታው ስለማንችል የግድ በትክክለኛና በእውነተኛ ነቢያቶች ትርጉም መፈታት አለበት። አስቀድሜ እንደተናገርኩት በመጀመሪያ ሰውን ነብይ አድርጎ የሚጠራው እሱ እግዚአብሔር ነው እንጂ ማንም 1 ሊትር ዘይት እያፈሰሰ ሰውን ነብይ ሊያደርግ አይችልም። የነብይነት ስጦታንም ሊሰጥ አይችልም። አንተ ነብይ ነህ ተብሎ ሰው የሚሾምበት የሹመት ስርዓት አይደለም ነብይነት። ምክንያቱም በኤፌሶን ምዕራፍ 4 ቁጥር 11 ላይ የእግዚአብሔር ቃል እንደሚናገር አንዳንዶቹን ሐዋርያት፣ ሌሎችን ነቢያት፣ ሌሎችን ወንጌል ሰባኪዎች፣ ሌሎችንም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። ነብይ የሚመጣ ከሰማይ የሚመጣ የእግዚአብሔር ጥሪ ስጦታ ነው እንጂ ሰውን ነብይ አድርጎ ሊቀባውና ሊሾመው አይችልም። የነብይነትን ጸጋ ሰው ላይ በዘይት
ማፍሰስ አይቻልም። መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስን ዞር ብለን መመርመር እንችላለን። ከብሉይ ኪዳን ጊዜ ጀምሮ በተለይ ብሉይ ኪዳንን እናጥና ስለ ነቢያት ማወቅ ከፈለግን እዛ ላይ በደንብ አድርጎ ያስረዳናል። እውነተኛ ነቢይ የሚናገረው ነቢይ ድምፅ የሚሰማው ከእግዚአብሔር ብቻ ነው ብያለሁ። እግዚአብሔር የተናገረው ቃል ከሆነ ደግሞ ያ ቃል ይፈጸማል። እውነተኛ ያልሆነ የዘባራቂዎች ቃል ከሆነ ግን አይፈጸምም። ብዙ ትንቢቶች፣ ብዙ ራእዮች፣ ብዙ መገለጦች አየር ላይ እየዋኙ ነው ያሉት። ነቢይ የራሱን ፈቃድ የሚያደርግ አይደለም። የራሱን ፈቃድ እንዲያደርግ አይደለም እግዚአብሔር ነቢይን የሚያስነሳው። እንዳልኩት አሁንም ወደ ብሉይ ኪዳን ተመልሰን የነቢያትን ጥሪና አገልግሎት ከራሳችን ከነቢይነት ጥሪ ጋር ኮምፔር እያደረግን ማስተያየት እንችላለን። እንዴት እነሱ አገለገሉ፣ እንዴት እኛ እያገለገልን ነው ያለነው። በተለይ ነቢያቶች ካለን ማለት ነው። በተለይ ዘመን ስለተለወጠ የእግዚአብሔር ቃል እውነት አልተለወጠም። ዘመን ስለተለወጠ የእግዚአብሔር መንፈስ አልተሻሻለም፣ አልተቀየረም። ቀደም ብዬ እንደተናገርኩት ነቢይ ተራ ትንቢት ተናጋሪ ሳይሆን የእግዚአብሔር ቃል ሙላት ያለው የማስተማርና የእግዚአብሔርን ቃል የመስበክ ችሎታ ያለው ሰው ነው። ታውቃላችሁ፣ አንድ እውነተኛና ትክክለኛ የእግዚአብሔር ነቢይ፣ በእግዚአብሔር የሚነሳ ነቢይ የእግዚአብሔር ቃል ሙላት አለው። ኤርሚያስን በሉት፣ ኢሳይያስን በሉት፣ ሌሎችንም ነቢያቶች መጥራት ትችላላችሁ። የእግዚአብሔር ቃል ሙላት አላቸው። በደንብ አድርገው መናገር ይችላሉ። በደንብ አድርገው ማስተማር ይችላሉ። ስለዚህ ነቢይ የእግዚአብሔር ነቢይ መሆኑ የሚታወቀው በተግባሩ በእግዚአብሔር ቃል ባለው ሙላት እና እርሱ ራሱ ለእግዚአብሔር መገዛቱ ያ እውነተኛና ትክክለኛ ነቢይነቱን ያሳየናል። ጌታ እግዚአብሔር ራሱ ስለ ነቢያት የተናገረበት ጊዜ ነበረ። ለምሳሌ በዘኍልቍ ምዕራፍ 12:6 ላይ ጌታ ሲናገር እንደዚህ አለ፣ ቃሌን ስሙ፣ ቃሌን ስሙ። እግዚአብሔር ነው ይሄን ያለው። የኔን ቃል ስሙ አለ። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በህልም እናገረዋለሁ አለ። ይህ ማለት ምን ማለት ነው? ነቢይን የሚያስነሳ፣ ነቢይን የሚሾም፣ ነቢይን የሚቀባ፣ ነቢይን የሚጠራ ጌታ እግዚአብሔር ራሱ ነው። በመካከላችሁ ነቢይ ቢኖር፣ ነቢይ ደግሞ መናገርም ማስተማርም ማድረግም ያለበት የእግዚአብሔርን ትእዛዝ ብቻ ነው እንጂ ምታትና አስማት የሚመስል የጥንቆላን ነገር የሚለማመድ አይደለም። በእውነት በእግዚአብሔር የተነሳ ነቢይ ከሆነ ማለቴ ነው። አሁን ስማቸውን መዘርዘር ባያስፈልገኝም በመጽሐፍ ቅዱስ ውስጥ እውነተኛና ትክክለኛ ነቢያቶች ተነስተው ነበረ። እነዚህ ነቢያቶች የተነሱት በእግዚአብሔር ነው። የሰሙት የእግዚአብሔርን ድምፅና ቃል ነው። ያገለገሉት የእግዚአብሔርን ሐሳብ ነበረ። ለምሳሌ እነ ሙሴ፣ እነ ኢሳይያስ፣ እነ ኤርሚያስ፣ እነ ዳንኤል፣ እነ ሕዝቅኤል፣ እነ አሞጽ፣ እነ ዮናስ በቀጥታ በእግዚአብሔር የተነሱ በእርሱ የተመረጡ የእርሱን ሐሳብ ብቻ አገልግለው ያለፉ ነቢያቶች ነበሩ። እንደነ ኤልሳ፣ እንደነ ኤልያስ፣ እንደነ ኢዩ ያሉ እውነተኛ ነቢያቶች ነበሩ። የነዚህ ነቢያቶች ጠሪያቸው እግዚአብሔር ነበር። የተቀበሉትና የሰሙት ቃል የእግዚአብሔርን ነበር። ያገለገሉት ደግሞ የእግዚአብሔርን ሐሳብ ብቻ ነበረ። በሚቀጥለው በክፍል 2 ላይ በዚህ ሐሳብ ተመልሼ እመጣለሁ።